ሴት ነኝ። ሴት ከሆንክ በጣም ብዙ ከባድ ነገሮች ይገጥማሉ። እሺ እኔ ሶኒክ ኤቫንት እባላለሁ። ሃይ ጋይስ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ወዲያውን የገባሁባችሁ አይደለ? ዛሬ ለመጀመሪያ ጊዜ ለእናቴ ቡና ልቆላ ነው። ኦልሬዲ ጀምሬያለሁ እናንተን ሳልጠብቅ፣ ግን ቡና ላፈላ ነው። ልቆላ ነው ያልኩት ላፈላ ነው። አይኑ ቆይቻለሁ። ያው ሁላችሁም እየጠየቃችሁኝ ነበር ጠፍተሻል ምናምን ነገር ብላችሁ፣ ግን ያው በግል ምክንያት ነበር ትንሽ ከዩቲዩብ የራኩት። አሁን ግን ተመልሻለሁ ማለት ነው እና በዛውም እናቴን አስተዋውቃቸዋለሁ። ይሄን የመሰለ ውበት ከየት እንደመጣ ማወቅ ስለምትፈልጉ ማለት ነው። ቡና አፍልቼ አላውቅም። ባይ ዘ ዌይ ድሮ ነው ያፈላሁት። እሱም የሆነ ጊዜ አተላተላላቸው ከዛ በኋላ አፍልቼ አላውቅም። ግን ዛሬ እስቲ እናያለን የኔን የቡና ሙያ ማለት ነው። አይ ዶንት ኖ እንዴት እንደሚፈላ ምን መጀመር እንዳለብኝ በእርግጥ እናቴ ድሮ አሳይታኝ ነበረ፣ ግን አላስታውስም። እኔ ብዙ ነገር ረሳለሁ ታውቃላችሁ ኦብቪየስሊ። ከዛ በመለስ ስለጠፋንበት ጉዳይ እንመለስ። ባለፈው በጣም ነው የታዘብኳችሁ፣ በጣም አንዳንዶቻችሁን እውነት እንዴ እኔና ቡቡ ተገናኘንና ሰላም ተባባልንና ምን ይጠበስ ነው። የምር እኔ ወንድሜ ነው እንደተናገርኩት ቡቡ። ሲቀጥል ደግሞ በአዋርዱ ላይ ተገናኝተን ዳኒም ነበረ። ይሄን ያህል እንደዚህ የሚያሳድባችሁ ነገር አልነበረም፣ ግን በጣም ነው የሚያሳዝነውና አብዛኞቻችሁ ደግሞ ስትሳደቡበት የነበረው መልኩ በጣም ነው የሚደብረው። ስማችሁ ምናምን ነገር በጣም ደሳስ የሚል ስም እንትና የማርያም እንትና የእግዚአብሔር ብላችሁ አካውንታችሁ ላይ ምናምን ነገር ደስ የሚል ነገር እየለቀቃችሁ፣ ግን ስድባችሁ ከእናንተ የሚወጣ አይመስልምና ጥሩ አይደለም ለማለት ያክል ነው። እንደዚህ አይነት ስብዕና ለእናንተ ምንም ነገር አይጠቅማችሁም፣ ለእኛም ስላልጠቀምን ማለት ነው። እዚህ ጋር ምን አለ መሰላችሁ? እዚህ ጋር ስኳር አለ፣ እዚች ጋር ቡና ሳይሆን እጣን ያለን። ባይደው እጣን አረጋለሁ። እጣን ማን በጣም ትወዳለች። ጀበና አለን፣ እዚህ ጋር ሲኒ ምናምን ነገር አለን። እያያችሁ ነው። ይሄኔ መሰለ ሙያ ይዤ እስካሁን እዚህ መቀመጤ ነው የሚያሳዝነው። እያያችሁ አሳረርሽ እንዳትሉኝ፣ ግን ቡኒ ነው እና ደግሞ በጣም ነው የሚያምረው ይሄ ውበት ምናምን ነገር ማለት ነው። ትደይ እናፈራለን፣ ሙያዬን እናስገመግማለን ማለት ነው። ከዚህ በኋላም ደግሞ ለትንሽ ጊዜ በደንብ እናቴን አስተዋውቃችኋለሁ። ከእናንተ ጋር የምትግባባ አይነት ሰው ነች ብዬ አስባለሁ። ምክንያቱም ሺዝ በጣም ጀነን ንጹህ አይነት ከምንላት ሰዎች አንዷ ነች እና በጣም ደስ ትወዳታላችሁ ብዬ አስባለሁ። እሷ በጣም ስለምትወዳችሁ ማለት ነው። ኦዲየንሶቼ ሁሌ ትላለች በጣም ነው ደስ የሚሉት ምናምን ትላችኋለች እና ለዛ ነው አንድ ማስተዋወቅ የፈለኩት። በእርግጥ እሷ እንደዚህ ሶሻል ሚዲያ ምናምን ነገር መጠቀም የምትወድ አይደለችም። ፕራይቬሲ ትወዳለች። ፕራይቬት ላይፍ የሚባሉት አይነት ህይወት ነው ያላት። ግን ያው እኔ ስለሆንኩኝ ዛሬ ጋብዣታለሁ ማለት ነው። ያሳ እስከምትመጣ ይሄን ቡና ፈጭተን ምናምን ነገር እንጠብቃታለን ማለት ነው። ፈጭተን ተመልሰናል። በዚህ ጭቃ ነው ያደረግናት። እንዴት አባቱ እንደሚያምር አያያችሁ ስማ ቡኒነቱን። ቴንክ ዩ ቬሪ ማች። ጀበናችሁን ታዩታላችሁ። ከዛ ሲኒ ውስጥ ውሃ ታደርጋላችሁ። ትንሽ በዛ እናደርገዋለን። አንድ ከዛ ዊል ዱ ዲስ እንደዚህ እናደርግና ይሄን እንደዚህ የምናደርግበት ምክንያት አይ ቲንክ ለማወፈር ወይም ለማደባለቅ ከሁለት አንዱ እርግጠኛ አይደለሁ። ብቻ ይሄንን ካረግን በኋላ እንጥዳለን ማለት ነው። ክዳን እኔ ለምን እንደሆነ አላውቅም፣ ክዳን እንደዚህ መክደን ነው የሚያስደስተኝ። ምክንያቱም ሲፈላ በኋላ ይቺን ይዤ ለማንሳት እንዲመቸኝ፣ ያኛው እንደዚህ ሰፊ ነገር ስለሆነ ያሟልጨኛል። ያ በዛው እያፈለን እናታችንን እንጠብቃታለን ማለት ነው። ጋይስ ባይ ዘ ዌይ እናቴ መታለች። ይቺ ነች የምታያት እናቴ። ራስሽን አስታውቂ። እሺ እኔ ሶኒክ ኤቫንት እባላለሁ። የሶስና አለሙ፣ የሊና አለሙ፣ የአቤሴሎም መርጊያ እናት ነኝ።
እቺ የምትዋት ቆንጅዬ ልጅ የመጨረሻዋ ልጄ ናት። ሃይ ያልኳቸው በጣም የምወዳት ለነገሩ ሶስቱንም በጣም ነው የምወዳቸው። ግን እሷ ለኔ ያላት አመለካከት ትንሽ በጣም የሄደ ስለሆነ ያው ማዳላት አይደለም፣ ሁሉም እኩል ናቸው ለኔ። ግን በምታደርገው ነገር በጣም እደሰትባታለሁ። በጣም ነው የምደሰትባት። ስለዚህ ሶሲ ይወድሻለሁ፣ እኔም እወድሻለሁ። ታውቂያቸው እነሱንም ባይዘው ቤተሰቦቼ ናቸው። እሺ ብዙ ያው መካሪዎቼ ምናምን አልፎ አያችኋለሁ። የምትሰጡት አስተያየት ምናምን ደስ ይለኛል፣ ደስ ትላላችሁ። ግን እኔ ብዙ እንዲህ አይነት እንትን ውስጥ ስለሌለሁበት ያው እሷ በምታሳየኝ እንትን በጣም እደሰትባችኋለሁ። ተከታዮቿ ናችሁ፣ ቤተሰብ ናችሁ ማለት ነው። ስለዚህ ያው አንዳንድ አስተያየት ምናምን የምትሰጡት ጥሩም አለ ደስ የማይልም አለ። ያንን እንዳለ እናጠቃለውና ለሁላችንም ልቦና ሰጥተን እሱ አስተካክሎ ተደረግ ደስ ይለኛል። እና ያው ውጭ ሀገር ያላችሁ በሙሉ በእርግጠኝነት እንግዲህ ለሁሉም ልቦና ሰጥቶ ጥሩ ነገር ላይ ጥሩ አስተያየት ጥሩ ያልሆነ ነገርም በምታዩበት ጊዜ ለሁሉም ልቦና ሰጥቶት እንደው የራሳችሁን መለስ ብላችሁ ራሳችሁን አዳምጣችሁ ስተት ቢኖር ወይም ደግሞ ጥሩም ነገር ቢሆን እንደሚመሰገነው ይሄን ብታረጉ ደስ ይለኛል። ከዛ ውጪ እወዳችኋለሁ ሁላችሁንም። እኔም እወዳችኋለሁ። ባይ ዘ ዌይ እንደምወዳችሁ አያምኑኝም። ባይ ዘ ዌይ እኔ በጣም ነው የምወዳችሁ። ትወጃቸዋለሽ? ኦብቪየስሊ እንግዲህ እኔ አልወድም የሚል ቃል ሰምቼ አላውቅም ካንቺ። እንደምትወጃቸው ነው ሁልጊዜ። በጣም ተከታዮቼን እወዳቸዋለሁ። በጣም ደስ ይሉኛል። ገንቢ አስተያየት ይሰጡኛል። ገንቢ ያልሆነም አስተያየት ቢመጣም በጣም ደስተኛ ሆኜ ነው የምቀበለው የምትለኝ ስለሆነች እንግዲህ ዛሬ ለመጀመሪያ ጊዜ ቡናዬን አቀምጥሻል። ከድሮ ውጭ ማለት ድሮ የሆነ ጊዜ አፍልቼልሽ ነበር። አሁን አተላተላ ይላል ወይስ አይልም የሚለውን እንወስናለን። እና ደግሞ እስከሚፈላው ማጫውቻቸው አንቺን በማሳድግበት ጊዜ በጣም ብዙ ነገር አለ በህይወቴ። ግን ልረሳውና ለማንም እንደው ትምህርት ይሆናል ብዬ እንትን የማደርገው ልጆችን ማዳመጥ ግድ ይላል። እህትም ወንድምም ሊኖራችሁ ይችላል። እናትነት ቦታ ይዛችሁ ግን እኔ እሷን ሳሳድግና እንትን ሳደርግ ብዙ ነገር አዳምጣት ነበር። በጣም አዳምጣታለሁ። ሳዳምጣት ግን ካዳመጥኳት ውስጥ ማውጥቼ የምጥለው አለ። በዛው ባቀረበችልኝ ደግሞ በምን መልኩ መሄድ እንዳለባትና በጣም ይሄንን በማደርግበት ጊዜ በጣም የሚገርመኝ ነገር ስለ እናት ከተነሳ የምትሰጠው ቦታ እኔ መግለጽ ያቅተኛል። በጣም መግለጽ ያቅተኛል። እና አንዱ ውስጧ ተቀርጾ የቀረ ነገር አለ ለረጅም ጊዜ። እሱን እግዚአብሔር የተመሰገነ ይሁን አሁን አስትቻታለሁ። እናት ሞተች ወይ የከሊት እናት እኮ ሞተች ምናምን ሲባል እኔ አጋጣሚ ልክ ነው እንግዲህ የተፈጥሮ ሕግ ነው። ስለዚህ እናት ስለተሆነ አባት ስለተሆነ አይደለም። እናት እኔም ነገ ጠዋት እናትሽ ልሞት እችላለሁ የሚል ቃል ካንደበቴ ሲወጣ የምታሳየኝ እንትን በጣም ይገርመኝ ነበር። በቃ እና ዘላ አንቃ እሞታለሁ አትበይ እሞታለሁ አትበይ የማለት ነገር ነበር። ያንን ግን በሂደትና በትዕግስት እናት ብቻ ሳይሆን ማንም ተፈጥሮ ወደዚች ዓለም የመጣ በሙሉ ሞት እንዳለ ማወቅ ስላለበት በሚለው ያንን ተቀብላ አሁን
እንደዚህ አጠገቤ ቁጭ ብላ ቡና የሚባል ነገር አፍልታ በጣም ደስተኛ ሆኛለሁና እናንተም እንዲህ አይነት ነገርን ያው ባለው ነገር ላይ የተፈጥሮ ህግ ነው። አንዳንድ ነገሮች ግን ልጆችን አስተካክሎና እንትን አድርጎ እኔ እንጃ እኔ የበፊት አስተዳደጓንና ያሁኑ አዎ በጣም የለፋውባት ልጅ ናት። እንዲህ ደረጃ ላይ ደርሳ ደግሞ ሳይ በጣም ደስተኛ ነኝ እና በጣም አመሰግንሻለሁ። ምክንያቱም ብዙ ነገሮች አሉ አንቺ እድሜ ላይ ብዙ የሚገጥሙ ነገሮች አሉ። ያንን ሁሉ ግን እኔን እናትሽን አክብረሽ እና ቤተሰብ መከባበርንና እንትንን የመሰለ ነገር የለም። በተለይ በእናትና በልጅ በአባትና በልጅ በእህትና በወንድም በጣም መከባበርን የለ እኔ ከተወለደች ራሷን ኦልሞስት ከ3 አመት በኋላ ኪኪ ድምጿ ወጥቶ ማልቀስ አትችልም። ለምን እኔ ሳሳድጋቸው ልጆቼ ማልቀሱን በፈቅደም ድምጽ አውጥቶ ማልቀስ እኔ ስርዓት አይደለም የሚል ነገር ያንን ይዘው በማደጋቸው አሁን ከብዙ ነገር ላይ በቃ እንባቸው ከመፍሰስ በስተቀር እኔ በህይወት ዘመኔ እንግዲህ እስካሁን እስካለሁበት ሰዓት ድረስ እቺ መጨረሻ ልጄ ሞዳት አንድ ቀን እናቷን አስቀይማ አታውቅም። ያው በፈለኩት ላይ ነው ሄደልኛለች። መጨረሻውን ያሳምርላት። አሜን። አይዞሽ በርቺ። የምታስተላልፊው ነገር ቤተሰብ ብለሽ ያስሻቸውን በእንዴት አይነት ማድረግ እንዳለብሽ እኔ አላስተምርሽም። ሁሉ ነገር እየተመካከራችሁ አድርጉ። ይሄን ነው የምለው። እናንተ ማሳባችሁን አስተያየታችሁን ኮሜንት ላይ ጻፉልን። ከማሚ ጋር እንመጣም ከፈለጋችሁ ወይ የምትፈልጉኝ ነገር አስቀምጡልኝ። ምክንያቱም ያ ከበፊት ኮንተንት መቀጠል የምችል አይነት ሁኔታ ላይ አይደለሁም። አልፈልግም። ትንሽ ጊዜ መረጋጋት ፈልጋለሁ። ግን እኔ ካሁን በኋላ ያሰብኩት እናንተንም ለማስተማር ምናምን ነገር ነው ፌሻል ምናምን በቃ ራስን መጠበቅ እንዴት ደስተኛ መሆን እንደምንችል እሱን ነው ካሁን በኋላ ማስተላልፍላችሁ እንጂ የምንምባ የምንም ጦሳችንን ጦስ ጠምቡሳሳችንን ይዞ ይሄድ ይባላል። ቡና ለምንድን ነው እየፈላ ያሉ ነው እስቲ ካትያ ከሰሉ ነው ከሰሉ መሰለኝ። እና ጋይስ ባይ ዘ ዌይ ካሁን በኋላ እመሰራላችሁ ቭሎግ ምናምን ነገር የራስ መጠበቅ ምናምን ነው ስል ባይ ዘ ዌይ እናቴ እዚህ ጋር የምታያት እድሜዋ ትንሽ ትልቅ ሊመስል ይችላል ነበር ተሳስ ግን ላይክ እንደምታያት ቆዳ ምናምን ነገር በጣም ጥርት ያለ ነው። ሁሉ ጊዜ ኢንስፓየር ማድረገው እሷን ኢንክሉዲንግ ካለባበሷ ጭምር ምናምን ነገር በቃ እኔ ሁሌ አድማየር አይምሮዬ ላይ የሚመጣው እናቴ ነች። ከዛ ራሳችሁን የምትጠብቁት ራሳችሁ ስለሆናችሁ ማለት ነው። ሁሉ ጊዜ እሷ የምታስለክ በቃ ሁሉ ጊዜ ደስ አምሬ ደስ ብሎኝ ልኑር ነው የምትለው። እውነቷን ነው። ለራስ ነው የሚኖረው እዚህ ዓለም ላይ ሁላችንም ሰርተን ገብተን ለራሳችን ለሆዳችን ለራሳችን ለማማር። ስለዚህ እሷም የምታስተምራችሁ ቲፖች አሉ እንደዚህ ፊታችሁ ምናምን ነገር የምር ላይክ እዚህ ጋር ስፔሻሊ እዚህ ጋር ምንድነው የሚወጣው እዚህ ጋር ማዲያት እዚህ ጋር ማዲያት ለሚወጣበት ሰው ምናምን ጭንቀት ምናምን ነገር ላለባችሁ የምር ማለት በጣም አሪፍ መድኃኒት ነው ያላት። ሊያውም ላይክ ይሄ በብር እንትን የምትሉት አይነት ነገር አይደለም፣ እዛው ቤታችሁ የምታገኙት ነገር ነው። እና እሱንም አብረን እንሰራና አሳያችኋለሁ፣ ወይ ብቻዬንም ቢሆን ሰርቼ አሳያችኋለሁ። ኢንግሪዲየንቱን ትነግረኝና እናንተም ቆንጆ እንድትሆኑ ስለምፈልግ እና እናቴ እሷን ትመስላለች። አንድ አይነት ታቱ እንዳለን ታውቃላችሁ? አሳያችኋለሁ። አንድ አይነት ማቺንግ ታቱ አለን ከእናቴ ጋር። በጣም ነው የምወደው ይሄን ታቱ። ከዚህ ሮዛ ነው ሮዛ አልኩኝ፣ ሮዝ ነው። ሮዝ የተነሳንበት በአክስቴ በሷ ታላቅ እህት የተነሳ ነው። አሁን እዚህ ጋር
አብራን የለችም አይደለም? አዎ ነፍሷን በአጸደ ገነት ያኑረው። እዚህ ጋር ማስታወሻ ጊዜ ከኛ ጋር ብትኖረው በልባችን ስላለች ለማስታወስ ነው። ያው እሷ ገልጻላችኋለች። በቃ ሴት ልጅ ሆናችሁ ግን እኔ ማንንም ፊቱ ጠቁሮና ወይም ደግሞ ራሱን ጥላ የማይ ሴት ብዙ ሰው እኔ እድሜንና አቋሜን ሲያዩ በቃ ልጆችሽ ታድለው ነው የሚሉት። እኔ ግን ስለ ልጆቼም ስለማንም አይደለም። ደፈረስት ሴት ነኝ። ሴት ከሆን በጣም ብዙ ከባድ ነገሮች ይገጥማሉ። ያንን ቶሎ ብላችሁ ከጭቅላታችሁ ጋር ማገናኘት ብቻ። በቃ ገጠመኝ የሚለውን ነገር ጭንቅላታችሁ እስካሳመናችሁ የምን ራስ መጣል እባካችሁ ቤተሰቦች ይሆናችሁ። 1000 ዓመት መኖር አለመኖር ሳይሆን ሴት ልጅ እንዴት ቤቷ ገብታ እንኳን ተጣጥባ ወደ ማድቤት ስትገባ ንጽት ያለች ሽርጧን አድርጋ ከማንም በላይ ሴት ልጅ እንዴት ነው ራሳችሁን የምትጥሉት? እንደዚህ አይነት ነገር እኔ አይመቸኝም። ልጆቼም ያውቃሉ። እድሜንና አቋሜን ሲያዩ ያው ብዙ ሰው ራስ በመጠበቄን በጣም ብዙ ሰው ያውቃል። በዚህ አልደራደርም። ስለዚህ እናንተንም የምመክረው እንኳን ወጣቶች ሆናችሁ እንደዚህ በሷ እድሜ ላይ ያላችሁ በተለይ ገና እኔ እድሜ ያለሁበት ደረጃ ላይ በጣም የሚገርማችሁ መንገድ ላይ የሚተዋወቁኛሉ። ምክንያቱም እኔ ሳላቀው ብዙ ጊዜ እኔ በእግሬ ነው የሚሄደውና እኔ ሳላቀው እነሱ ያዩኛል እና ባለኝ ነገር በጣም ራሴን እንጠብቃለሁ። ባለችኝ ነገር ከአቅሜም በላይ አይደለም፣ ግን ደስተኛ መሆን ነው። እንደኔ አታረጁ። ሞቀሽ እውነት አይዞሽ ፈላደ በቃ። ስለዚህ ይሄን ነው የምሰጣችሁ። ያው ውጭ ሀገር ያላችሁም ደግሞ ታዩኛላችሁ። ብዙ የምትወዱኝ በጣም ወዳችኋላችሁ። ፈልቷል ባይዘጉ እንደምታዩት እንፋሎት ሲወጣ ነው የምናስቀምጠው። ከዛ ይስከን ይባላል። እንደዚህ ጎንበስ ስላርጋት። እሺ እድሜ ጤና ይስጥሽ። አሜን አሜን። ከምንም በላይ ጤና ነውና መድኃኒዓለም እሱ እድሜ አሁንም ጨምሮ ከጤና ጋር ይስጥሽ። አሜን። ያሰብሽውን ሁሉ ፈጣሪ ያሳካልሽ። አሜን። ቻይነሽ በብዙ ነገርና አሁንም ወደፊትም ደግሞ ከዚህ የበለጠ ሰፊ ማስተዋልን ይስጥሽ። ልጅ ነገር የለም። እድሜ ከጤና ጋር ብቻ ይስጥሽ። አሜን። ስላከበርኩ እሱ መድኃኒዓለም ያክብርሽ። ልጄ እወድሻለሁ። ከንፈር አስቸካውብሽ ልቅዳልሽ። አሁን አይሰክርም መስቀል ትንሽ እኔ ቡና ላይ ያለ አሽሽ ነው። ቡና ላይ ባቶኝም ስለማጠጭም ስለምትይ ባይዘዊ ጋይስ ቡናችን የደረሰች ትመስላለች። እናቴ በስኳር አጠጣም። ባይዘዊ እናቴ በጨዋት በላም በስኳር አጠጣም። የእግር መንገድ ስፖርት ማለት ረጅም መንገድ መራመድ ብቻዋን ስፖርት ምናምን ነገር ትወዳለች። እኔ በእሷ አንፃር በጣም ደካማ ነኝ። አሁን እሷ ገብታ ምናምን ትሰራለች። እኔ ነው ያልችን እስቲ እውነት ቀለበት ያለው ቡና ወይኔ ጉዴ! እቺ ማስቀመጫውን እንተዋትና በአዲስ ማስቀመጫ ይሄንን እንዳታዩት ባላየን ማልፈዋለን። ይሄ ቀመስና ነገሩ መስከላይ በጣም ቆጭ ይመስላል። ዋው
እውነት ለኔ የሚስማማሉ። አዎ በእውነት ተባረኪ። አሚን። እንወዳችኋለን። እኔና እሷ ቡናችንን እንቀጥላለን እና ኔክስት ታይም በምን መልኩ እንደመጣላችሁ የምትፈልጉት ምናምን ላይ ኮሜንት አድርጉልኝ። እንዳትጥፉ፣ ሰብስክራይብ ማድረግ እንዳትረሱ። ላይ ተራርቀናል ትንሽ ምንም ነገር ብያችሁ አላውቅም። ዛሬ ግን እያልኳችሁ ነው እና ከኔ የምጠብቁትን ነገር ኮሜንት አድርጉልኝ። እወዳችኋለሁ፣ አከብራችኋለሁ። ትናፍቁኛላችሁ። ባይ ባይ ባይ።